ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ላይክ፣ ሰብስክራይብ፣ ሼር አድርጉን፣ ሀሳብ አስተያየታችሁን አጋሩን። የ100,000 ሰብስክራይበር ዘመቻ ላይ ነን። እናንተም አጋር እንድትሆኑን በአክብሮት ጋብዘናል። በመረጃ ሰዓታችን የተወሰኑ ሀገራዊ ጉዳዮችን አስቀድመን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ሰፊ መረጃዎችን ይዘናል። ሪያል ማድሪድና ጉዳት አሁንም ጎን ለጎን የቀጠሉ ይመስላል። 18ኛ ጉዳቱን ያስተናገደ የሪያል ማድሪድ ተጫዋች አለ። ዛሬ በሪያል ማድሪድ የመረጃ ሰዓት እናነሳዋለን። በባርሴሎና በኩል ተመሳሳይ የጉዳት መረጃ እየሰማን ነው። በቡድን ዜና ባርሴሎና ቤት ተጨማሪ መረጃ እናነሳለን። ከዛ ውጪ ከዝውውር ጋር እየይዘን ሰፊ መረጃ ይዘናል። በተለይም በወጣት ተጫዋች ዝውውር ዙሪያ ሰፊ መረጃ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ካዳጊ ክለብ እንጀምራለን። ከዛ በኋላም በአውሮፓ ትልቅ ክለቦች ውስጥ ከፕሪሚየር ሊግ ክለቦች የዘንድሮ ውድድር ዓመት በጣም የተሻሻሉ ቡድኖችን እናነሳለን። በቢግ ሲክስ ከቶትናም ጋር አያይዘን አንድ ታሪክ ስናነሳ ግን ይህ ሰው አሁን በቶትናም እየተጫወተ አይደለም። ታሪኩ ግን የቶትናም ሆኖ ቀርቷል። በቼልሲ የመረጃ ሰዓታችን ለየት ያለውን የኦፕታ መረጃ እናነሳለን። ቁልፍ ተጫዋቹ በቋሚ 11 ውስጥ ይካተታል ተብሏል። ከዛ ውጭ ቼልሲን ያመሰገነውን የቼልሲን ተጫዋች እናነሳለን። ሊቨርፑል ኮከቡን በአፍሪካ ዋንጫ ያጣል። ከዚህ ጋር አያይዘን ሰፊ መረጃ ካነሳን በኋላ ሊቨርፑል ከሰንደርላንድ የሚያደርገው ጨዋታ ምናልባት ልክ እንደ ዌስትሃም ድል ሊቨርፑል ወደ ድል ጎዳና በተከታታይ የሚመለስበት ጨዋታ ይሆናል ተብሎ ይጠበቃል። ሊቨርፑልን በተለየ መንገድ በዚህ ጨዋታ ዙሪያ ልናነሳው ስለወደድን የሊቨርፑል ደጋፊዎች የአብሮነት ቆይታችሁ እንዳይለየን ብለናል። ብሩኖ ፈርናንዴዝ በስተመጨረሻም የፕሪሚየር ሊጉ ምርጡ ተጫዋች ሆኗል፣ እናነሳዋለን። ከዚ ውጭ ብሩኖ ፈርናንዴዝ ዩናይትድ ከመጣ ጊዜ ጀምሮ እስካሁኑ የፕሪሚየር ሊጉ የሳምንቱ ምርጥ እስከተባለበት እናነሳዋለን። የቡድኑን ቁልፍ ተጫዋች ብሪያን ቤሞ የማንቸስተር ዩናይትድ የቡድን ዜና፣ ከዛ በዘለለ ደግሞ በስፋት የምናነሳው የማንቸስተር ዩናይትድን ወቅታዊ የዝውውር መረጃ ይሆናል። በማንቸስተር ዩናይትድ በኩል ለየት ያሉ መረጃዎች ተይዘዋል። አብራችሁን ቆዩ። አርሰናል ውል ሊያራዝም ከጫፍ መድረሱን አረጋግጠናል። የማንን ውል ሊያራዝም ነው ከጫፍ የደረሰው? አብራችሁን ስትቆዩ ተከታተሉታላችሁ። ከዛ ውጪ ማይክል አርቴታ ጠንካራ ተጋጣሚ ያለን እያሉ ይገኛሉ። በጉዳት ዙሪያ በርካታ ሀሳቦችን አግኝተናል። እሳቸውም በተጨማሪነት ረጅም ጊዜ ከሜዳ ሊርቁ የሚችሉ ተጫዋቾች እንዳሏቸው እየተናገሩ ይገኛሉ። ለመሆኑ የአርሰናልስ ተጋጣሚ ምን እያሉ ነው? በርካታ መረጃዎች ተይዘዋል። ላይክ፣ ሰብስክራይብ፣ ሼር አድርጉን፣ አበረታቱን። ሀሳብ አስተያየታችሁን በፕሮግራማችን ይዘ በምደግፏቸው ክለቦች አጋሩን። ከዛ በዘለለ የ100,000 ሰብስክራይበር ጉዟችን አባል እንድትሆኑ ከቃል ስፖርት ዩቲዩብ ቻናል ስም ጠየቅን። መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ያደረጉት ጨዋታን 1-0 በሆነ ውጤት ድል አድርገዋል። ጸጌ ከድር 43ኛው ደቂቃ ላይ ብቸኛውን የጨዋታውን ድል ማድረጊያ ግብ አስቆጠረ። ቅዱስ ጊዮርጊስ ነጥቡንም 15 ማድረስ ችሏል። በጊዜያዊነትም ወደ 3ኛ ደረጃ ከፍ እንዲል ያስቻለ ውጤት ሆኖ ተመዝግቦለታል። በተሸናፊው አርባ ምንጭ ከተማ በኩል ነጥቡ 4 ነው፣ 19ኛ ነው ያሉት። ያው ዘንድሮ በኢትዮጵያ ፕሪሚየር ሊግ ይተርፋሉ ተብሎ አይጠበቅም። ሌላኛው መርሃ ግብር መቻልን ከድሬዳዋ ከተማ ያገናኘ ጨዋታ ነበረ። ጨዋታው 1-1 ተጠናቀቀ። አስቀድሞ ድሬዳዋ ከተማ መሐመድ ኑር ነስር 36ኛው ደቂቃ ላይ መሪ ያደረጋቸው። ከዛ ላይ መቻል ከረፍት በኋላ አብዱል ከሪም ወርቁ አቻ የምታደረጋቸውን ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። ውድ ቤተሰቦቻችን ይህን መረጃ ለእናንተ እያጋራን በምንገኝበት ሰዓት ላይ ነገሌ አርሲ ከሸገር ከተማ ጨዋታቸውን እያደረጉ ነበር። እስከ ረፍት 0-0 ናቸው። ከረፍት በኋላ ያለውን ውጤት አጠቃለን በቀጣይ መረጃ እናካትታለን። እናንተ ግን በሀሳብ መስጫ ሳጥናችን ላይ ውጤቱ እጃችሁ ላይ ካለም በዜና ሀሳብ መስጫ ሳጥናችን ላይ ጻፉልን። በምሳ ሰዓት መረጃችን የቀይ ቀበሮቹ ከ17 ዓመት በታች 3-0 አሸንፈው ለአፍሪካ ዋንጫ እንደበቁ ከ22 ዓመትም በኋላ ይህ እንደሆነ ነግረናችሁ ነበረ። የኢትዮጵያ ብሔራዊ ቡድን አምበል ዓላማችን ከእግዚአብሔር ጋር የዓለም ዋንጫም ጭምር ማለፍ ነው፣ በአፍሪካ ዋንጫ ብቻ አይገታም ብሏል። ግቡ የኔ ብቻ ሳይሆን የቡድኑ ጥረት ነው ብሏል። ዳዊት ካሳው ደግሞ የሊዮኔል ሜሲን የምትመስል ግብ አስቆጠረ ብዬ ዜና ሰርቼላችሁ ነበር። ዳዊት ካሳውን የኢትዮጵያ ወጣት ብሔራዊ ቡድን አምበል ቢኒያም አብርሃም ቡድኑ ኢትዮጵያን በትልቅ መድረክ ማስጠራት እንደሆነ ተናግሯል። ቡድኑ ለፍጻሜ ባያልፍም ይዞ የነበረው ግብ ማሳካቱን የገለጸው አምበሎ ቢኒያም አብርሃ
ለተደረገላቸውም ድጋፍ አመስግነዋል። ልዩ ነበር፣ ለዛ ነው በሀሳብ መስጫ ሳጥናችን ላይ አበበ ቢቂላ ስቴዲየም የነበራችሁ ጻፉልን ያልናችሁ። በቀጣይ በአፍሪካ ዋንጫ ስለሚኖራቸውም ጉዞ የተጠይቀው ተጫዋቹ ከእግዚአብሔር ጋር ዓለም ዋንጫ እንገባለን ብዬ ተስፋ አደርጋለሁ ብሏል። እንሰራለን እንለፋለን የሚለው ቢኒያም እኛ ኢትዮጵያ በትልቅ መድረክ እናስጠራታለን ብለን እናስባለን ብሏል። በውድድሩ 8 ጎሎችን በማስቆጠር ኮከብ ግብ አግቢነቱን የወሰደው ዳዊት ካሳው በበኩሉ እንደዚህ አገባለሁ ብዬ አላሰብኩም ነበረ ብሏል። አክሎም ነገር ግን የቡድን አጋሮቼም እገዛ አለበት፣ ሙሉ ቡድኑ ነው ያስቆጠረው ሲል ከውጤቱ በኋላ ተናግሯል። ዳዊት ካሳው 6 ጨዋታ 8 ግብ 3 አሲስት፣ የመጨረሻዋ ግቡ ደግሞ ክላስ ያላት ልክ ሜሲ ከግብ ጠባቂ ፊት ለፊት ተገናኝቶ ከግብ ጠባቂው አጠገብ ሆኖ ቺፕ የሚያረጋቸው አይነት የነበረች በጣም አስደናቂ ግብ ነበረች። ለማንኛውም እዛ የነበራችሁ በድጋሚ ሐሳባችሁን እንድታጋሩ እንሻለን። ከሴካፋ 17 ዓመት በታች ለግማሽ ፍጻሜ በመድረሱ የኢትዮጵያ እግር ኳስ ፌዴሬሽን 200,000 ብር ሽልማት አበርክቶለት ነበር ለዚህ ብሔራዊ ቡድን። ዛሬ ደግሞ ድሉን ተከትሎ 3-0 ለረታው የኢትዮጵያ ብሔራዊ ቡድንና ከ22 ዓመት በኋላ ለአፍሪካ ዋንጫ ላለፈው ወጣት ብሔራዊ ቡድን ፌዴሬሽኑ 300,000 ብር ሽልማት አበርክቷል። ይህንንም የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ መልበሻ ቤት ውስጥ ገልጸውላቸዋል። ምሽቱን ደግሞ በአንድ ግዙፍ ሆቴል ልዩ የራት ግብዣ ተዘጋጅቷል። ባህልና ስፖርት ሚኒስቴርም ደስታውን ገልጿል። እዛ ላይም ምናልባት ከመንግስት በተጨማሪ ሽልማቶች ሊበረከት ይችላል ተብሎ ይጠበቃል። ምናልባት የመንግስት አካላት የሚሰጡት ሀሳብ ካለ እናጋረዋለን። በስልጣን ዘመን የራሱ ይህ ትልቅ ስኬት ነው እያሉ ነው አቶ ኢሳያስ ጅራ። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ2 ዓመት በኋላ ለአፍሪካ ዋንጫ ማለፉን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራም ደስታቸውን ገልጿል። ፕሬዚዳንቱ ከድሉ በኋላም ባደረጉት ቆይታም በድሉ ተደስቻለሁ፣ በስልጣን ዘመኔ ሁሉ ይህ ለእኔ ትልቁ ስኬት ነው ብሏል። ከዛ 300,000 ብሩን ለተጫዋቾቹ አስረክበዋል። በኢትዮጵያ አስተናጋጅነት በተካሄደው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ታንዛኒያ ደግሞ ዩጋንዳን 3-2 በማሸነፍ ሻምፒዮን ሆናለች። ምድብ 2 ላይ የነበረችው ታንዛኒያ ከምድብ ጨዋታ እስከ ፍጻሜ ያደረገችውን 6ቱንም ጨዋታ በማሸነፍ የዞኑ ሻምፒዮን ሆናለች። 10 ሀገራት በተሳተፉበት የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር ሻምፒዮኗ ታንዛኒያ፣ ዩጋንዳና ሶስተኛ የወጣችው ኢትዮጵያ በሞሮኮ አስተናጋጅነት በሚካሄደው ከ17 ዓመት በታች የአፍሪካ ዋንጫ መሳተፋቸው እንደዚሁ ያረጋገጡበት ሆኗል። በአጠቃላይ ውድ ቤተሰቦቻችን በኢትዮጵያ አስተናጋጅነት ሲደረግ የነበረው የ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ሴካፋ ዞን ውድድር ታንዛኒያን አንደኛ፣ ዩጋንዳን ሁለተኛ፣ ኢትዮጵያን ሶስተኛ፣ ኬንያን አራተኛ ሆኖ እንዲያጠናቅቁ ሲሆን ውድድሩም በሰላም ተጀምሮ በሰላም ተጠናቋል። ኢትዮጵያ ምናልባት ሌሎች ገዘፍ ያሉ ውድድሮችን ታስተናግድም ዘንድ መንደርደሪያ የሚሆን አይነት ውጤት ነበር ለብሔራዊ ቡድናችን። ለመላው ኢትዮጵያን ግን በድጋሚ በቃል ስፖርት ዩቲዩብ ቻናል ስም እንኳን ደስ ያላችሁ ማለት እንሻለን። አውሮፓ ተሻገርን። ሪያል ማድሪድ ብሎ ጉዳት ዘንድሮ የተገጣጠመ ነገር ሆኗል። ፈረንሳዊ የሪያል ማድሪድ የኋላ መስመር ተጫዋች ፌርላንድ ሜንዲ በድጋሜ ጉዳት እንዳጋጠመው ተረጋግጧል። ፌርላንድ ሜንዲ ከ7 ወራት ጉዳት ተመልሶ ሙሉ 90 ደቂቃ መጫወት የቻለው በአንድ ጨዋታ ብቻ ነው። ተጫዋቹ በፈረንጆቹም አቆጣጠር እንግዲህ በ2026 መጀመሪያ ወደ ሜዳ ይመለሳል ተብሎም ይጠበቃል። ፌርላንድ ሜንዲ ሪያል ማድሪድን ከተቀላቀሉ ያጋጠመው የጉዳት መጠን ስንደምረው 18ኛ ጊዜ ነው። ተጫዋቹ ለሪያል ማድሪድ በወሳኝ ጨዋታ ከተገኘበት ይልቅ ተጎድቶ ያጡበት፣ በወሳኝ ጨዋታ ከተገኘባቸው የጨዋታዎች ድምር ይልቅ ያስተናገዳቸው የጉዳት ድምሮች ይበልጣሉና በሪያል ማድሪድ ቤት ከካርሎ አንቸሎቲ የመጨረሻ ዓመት፣ የዣቪ አሎንሶ የመጀመሪያ ዓመት አሁንም ጉዳት እንደቀጠሉ ናቸው። የዚህም ተጫዋች ጉዳት እንግዲህ እስከ 2026 መጀመሪያ ድረስ ይቆያል ተብሏል። ባርሴሎና ዘንድሮ በጉዳት የሚታማ አይነት ቡድን ሆኗል። ያመናውን ጥንካሬውን ከማጣት ጀርባ እነኚህ ጉዳቶች ቀላል አይደሉም። ለጥቂት ወራትም ቢሆን ፔድሪን፣ ራፊኒያን ያጣ ቡድን ነበረ። ምናልባት እነኚህ ብቻ አይደሉም። በእርግጥ ሮናልዶ አሁንም አጥቷል፣ ግን ለቡድኑ በጣም ቁልፍ ከምንላቸው ተጫዋቾች ውስጥ እነኚህን ያጣ ሌዋንዶስኪ ለጥቂት ሳምንታትም ቢሆን ያጣ ቡድን ነው። አሁን ደግሞ ተራው የፍራንኪ ዲዮንግ ይመስላል። ፍራንኪ ዲዮንግ አትሌቲኮ ማድሪድ ጨዋታ ውጭ ሆነ። ከዛ በተጨማሪ ወደ ቤተሰቦቻችን በእንትን ውስጥ ሁላ የለም፣ በዝርዝር ውስጥ ሁላ
የባርሴሎና ውስጥ አታገኙትም በጉዳቱ ምክንያት። ይህም የጉዳቱ ደረጃ ከፍ ያለ ሳይሆን እንዳልቀረ ነው ሞንዶ ዲፖርቲቮ ፋብሪዚዮ ሮማኖ የጠቆሙት። ስለዚህ የባርሴሎናም የጉዳት ሁኔታ ልክ እንደ ሪያል ማድሪድ ሁሉ የቡድኑን ስኬት ሊገታ የሚችልና ምናልባት የውድድር ዓመቱ ላይ የራሱን የሆነ ተጽዕኖ ሊያሳድር የሚችል አይነት ይመስላል። ለማንኛውም በባርሴሎና በኩል ደግሞ ፍራንኪ ዲዮን ጉዳት ላይ ነው። ለምን ያክል ጊዜ የሚለውን ከወደ ባርሴሎና አጣርተን እናመጣዋለን። የኮሎምቢያውን ክለብ ኢንዴፔንዴንቴ ዲል ቫሌን ክለብ እናንሳ። ውድ ቤተሰቦቻችን ተሰጥኦ ያላቸውን ያፈራሉ፣ ከዛ ለአውሮፓ ትልቅ ክለቦች ይሸጣሉ። ለአብነት ያክል ዲኒየር ኦርዶኔዝን ለቼልሲ፣ ኤድዋርዶ ኮንቴሮን ለአርሰናል በቀጣይ ይሸጣል ተብሎ ይጠበቃል። ሆልገር ኮንቴንም አርሰናል ይወስዷል ተብሎ ይጠበቃል። ወንድማማቾች ናቸው። ከዛ በዘለለ ኬንድሪ ፓኤዝ ለቼልሲ የተሸጠ ነው፣ አሁን በውሰት ይገኛል። ኬን አሪዮ የቤሺክታሽ ተጫዋች ሆኗል። አሁን ጎንዛሎ ፕላታ የ18 ዓመት ታዲያ በነገራችን ላይ ከ18 ዓመት አይበልጡም እነኚህ ተጫዋች በሙሉ። ለስፖርቲንግ ሊዝበን ጀስቲን ሌማ 16 ዓመቱ ነው። ለቦሩሲያ ዶርትመንድ ኤሊዮል ኦርዶኔዝ በ18 ዓመቱ ለክለብ ብሩጅ ተሽጧል። አለን ሜንዲ በ20 ዓመቱ ለክለብ ብሩጅ ተሽጧል። ከነዚህ በተጨማሪ ወደ ቤተሰቦቻችን አርሰናል ለመቀላቀል ከጫፍ የደረሱት ተጫዋቾችን ጨምሮ አርሰናል ያሉት እና ፔሮ ሄንካፔ ቼልሲ ዓለማችን ምርጡ ቁጥር 6 ተከላካይ ተጫዋች ሞይሰስ ካይሴዶ በፒኤስጂ ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘው ዊሊያም ፓቾም የዚሁ የኢንዲፔንደንቴ ውጤት ነው። እነኚህ ተጫዋቾች እያፈራ የሚሸጠው ክለብ የገቢ ምንጩ በጣም እያደገለት እንደሆነ እየተዘገበ የሚገኘው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የተመራረጡ ስፖርታዊ ጥንቅሮቻችን እያደረስናችሁ ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅር የምንሻገርበት ሰዓት ላይ ነን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ላይክ ያላረጋችሁ ላይክ አርጉ። ሁላችሁ ለ100,000 ሰብስክራይበር እየተንደረደረን ነው። አጋር በመሆን ያሳዩን ብለናል። የፕሪሚየር ሊግ መረጃችን ተጀመረ። መልካም ቆይታ ተመኘን። ሰንደርላንድ በፕሪሚየር ሊጉም ባደገበት ዓመት ላይ 22 ነጥቦችን ሰብስቧል። ከዚህ በፊት ለሰንደርላንድ ይህ ትልቁ ቁጥር አይደለም። በ1999 27 ነጥቦችን ሰብስቦ በመጨረሻ ዓመቱ ላይ 7ኛ ሆኖ ጨርሷል። ምናልባት ይሄ የሰንደርላንድ ሌላኛው በጣም አስደናቂ ዓመት ይመስላል። ባደጉበት ዓመት ላይ ግን ትልቅ ደረጃ ይዘው ያጠናቀቁት በተለይም ኖቲንግሃም ፎረስት ባደገበት ዓመት እስከ 13ኛ ሳምንት 27 ነጥብ ይዞ በዓመቱ መጨረሻ 3ኛ ሆኖ ጨረሰ። ሰንደርላንድ በ1999 27 ነጥብ ይዞ በ13 ጨዋታ 7ኛ ሆኖ ጨረሰ። ብላክበርን በ1992-93 26 ነጥቦችን ከ13 ጨዋታ በኋላ ሰብስቦ በዓመቱ መጨረሻ 4ኛ ጨረሰ። ዊጋን አትሌቲክ 2005-6 ላይ ከ13 ጨዋታ በኋላ 25 ነጥብ ነበረው 10ኛ ሆኖ ጨረሰ። ሚድልስቦሮ 1995-96 ላይ 23 ነጥብ ያዘ ከ13 ጨዋታ በኋላ 12ኛ ጨረሰ። እነኚህ ባደጉበት ዓመት ነው። ዘንድሮ ሰንደርላንድ ባደገበት ዓመት 22 ነጥብ አለው። ምናልባት በታሪክ ካየነው ዝቅተኛ ውጤት 12ኛ ነው፣ ከፍተኛው 3ኛ ነው። ሰንደርላንድ በእነኚህ ሁሉ ቦታዎች ላይ ቢያጠናቅቅ መጥፎ ዓመት አይሆንበትም። በጣም አስደናቂው ቡድን በዚህ ሳምንት ከሊቨርፑል ጋር የ14ኛ ሳምንት መርሃ ግብር ደግሞ እንደዚሁ እንዳለበት ይታወቃል። ከ13ኛ ሳምንት የፕሪሚየር ሊግ መጠናቀቅ በኋላ አሁን 14ኛ ሳምንትን እያየን ነው። ግን እነማን ተሻሻሉ እነማን አሽቆለቆሉ የሚለውን ከተመለከትን በአምና ነጥቡ ላይ ዘንድሮ ፓላስ 11 ነጥብ ጨምሮ መጥቷል። በጣም የተሻሻለው ቡድን ነው። ኤቨርተን 7 ነጥብ አግኝቷል ከአምናው። አርሰናል 5 ነጥብ አሻሽሏል። አስቶን ቪላ 5 ነጥብ አሻሽሏል። ሲቲ 2 ነጥብ፣ ዩናይትድ 2 ነጥብ፣ በርንማውስ 2 ነጥብ አሻሽሏል። እነኚህ ከላይ ጠቀስናቸው ቡድኖች ማለት ነው። ክሪስታል ፓላስ 11 ነጥብ በማሻሻል የሚስተካከለው የለም እስከ በርንማውዝ 1 ነጥብ እስካስተካከለው። የቀነሱ ደግሞ አሉ ውድ ቤተሰቦቻችን። ለብነት ያክል ቼልሲ 1 ነጥብ ቀንሷል ከአምናው። ብራይተን፣ ብሬንትፎርድ፣ ኒካስል 1 ነጥብ የቀነሱ ናቸው ከአምናው። ቶትንሃም፣ ፉልሃም 2 ነጥብ ከአምናው ቀንሷል። ዌስትሃም 4 ነጥብ፣ ወልቭስ 7 ነጥብ፣ ኖቲንግሃም ፎረስት 10 ነጥብ። የሊቨርፑልን ያክል ግን የቀነሰ የለም ከአምናው 13 ነጥብ ወርዷል እስከ 13ኛ ሳምንት ላይ። የፓላስ ግን ፍጹም የተለየ ነው ውድ ቤተሰቦቻችን 11 ነጥብ አሻሽሏል። ስለዚህ አምና ነጥቡ ላይ ካሻሻለው ፓላስ ይልቅ ከአምና ነጥቡ ያሽቆለቆለ ሊቨርፑል ይበልጣል። ሊቨርፑል በጣም አደጋ ውስጥ እንደገባ ከአምናው አንጻር ነው እንጂ ውድ ቤተሰቦቻችን ከዘንድሮ አንጻር አይደለም። ማሳያ ነጻር ይሆናል። የፓላስ ግን ፍጹም የተለየ ነው። በፕሪሚየር ሊግ የማሸነፊያ ግቦችን ለአንድ ክለብ የሃሪኬንን ያክል ያስቆጠር የለም።
ከሰሞኑ አንድ ጥያቄም በሀሳብ መስጫ ሳጥናችን ላይ መጥቶ ነበረ። ምናልባት የካምባክ ይመስለኛል ጥያቄው፣ ግን እንዳጠቃላይ እሱን ጉዳይ እየተመለከተ ነው። ያው አንድ መረጃ በደንብ ጥናት ሳይደረገበት ስለማይቀርብ ነው ውድ አድማጫችን። ምናልባት ግን እንደ መረጃ ጥያቄም ስለነበረ ነው በርካታ የማሸነፊያ ግቦችን በማስቆጠር በፕሪሚየር ሊግ ሃሪኬንን የሚስተካከል የለም። 61 የማሸነፊያ ግቦችን ለቶትናም አስቆጥሮላቸዋል። ቴሪ ዳንኤል ኦነሪ ለአርሰናል 59 የማሸነፊያ ግብ በማስቆጠር ሁለተኛው ሰው ነው። ሳላ ሶስተኛው ሰው ነው። 56 የማሸነፊያ ግቦችን አስቆጥሯል። ምናልባት አሁን ሳላ ነው ይህን ሪከርድ ማሻሻል የሚችለው። ቀጣይ 6 የማሸነፊያ ግቦችን ለሊቨርፑል ካስቆጠረ ሪካርዱን ይወስዳል። የ2 ዓመት ኮንትራት አለው። ዋይኔ ማርክ ሩኒ 56 የማሸነፊያ ግቦችን ለዩናይትድ አስቆጥሯል። ፍራንክ ላምፓርድ 5ኛ ነው ያለው 48። ሰርጂዮ ኩናጌሮ 48 የማሸነፊያ ግቦችን አስቆጥረው ተከታታይ ደረጃ ይዟል። የቶትናም የቀድሞ ተጫዋች ሃሪኬን ግን 61 የማሸነፊያ ግብ ለቶትናም በማስቆጠር ቀዳሚው ነው። ቼልሲ ደርሰናል። በ2025-26 የውድድር ዓመት ቼልሲ በጨዋታ በአማካኝ 0.31 ቀይ ካርድ ያል። ይሄ በነገራችን ላይም በፕሪሚየር ሊጉ በአዲስ መልክ ከጀመረበትም ጊዜ ጀምሮ ብንመለከተው በራሱ በጣም የተጋነነ ቁጥር ነው። ይህንን ያክል በጨዋታ በአማካኝ የሚያይ የለም፣ የቼልሲን ያክል ማለት ነው። ሰንደርላንድ በታሪክ ሁለተኛው ቡድን ነው። በ2009-10 ላይ 0.24 የነበረ፣ ኪንስ ፓርክ ሬንጀር ሶስተኛው ቡድን ነው 0.24 ቀይ ካርድ በአማካይ በጨዋታ የነበር። ብላክበርን 1998-99፣ ዌስትሃም 1999 ላይ፣ ኒካስል 2008 እያለ እንደዚህ ብናይ እስከ 10ኛ ደረጃ ድረስ የቼልሲን የሚያክል የለም። ቼልሲ በዲሲፕሊን ረገድ በጣም ችግር ያለበት ቡድን ሆኗል። በተለይም በዘንድሮ የውድድር ዓመት ራሱ ሪካርዱ በእጁ ነው የሚገኘው። ምናልባት ማሬስካ ሌላ ቡድኑን ማሻሻል ከሚገባቸው ነገር ይሄ የቀይ ካርዱን ጉዳይ ነው። ምናልባት ቡድኑ በአመቱ መጨረሻ ላይ የሚያጣቸው ነገሮች በዚህ ቀይ ካርድ ምክንያትም ሊበዙ ይችላሉ። ኮል ፓልመር ከጉዳት ከተመለሰ በኋላ ለቼልሲ በቋሚ 11 ውስጥ እንደሚገኝ አሰልጣኝ ማሬስካ አረጋግጧል። ምናልባትም ይላሉ እሳቸው ከሊድስ ጨዋታ ቋሚ 11 ውስጥ ኮል ፓልመርን ጠብቆት ብሏል። ለቼልሲ ሌላ በጣም አስደሳች የሚባል ዜና ነው። በዚህ ኤንዞ ፈርናንዴዝን መረጃ እንቀጥል። ኤንዞ ፈርናንዴዝ 2004 ጁላይ ከአርጀንቲና ብሔራዊ ቡድን አባሎች ጋር በመሆን የፈረንሳይ ብሔራዊ ቡድንን ሲሳደብ የተቀረጸው ምስል በወቅቱ አነጋጋሪ ነበረ። ግን ከቼልሲ ያልተናወጠ ድጋፍ ነው ያገኘሁት ብሏል። አማካዩ በማህበራዊ ሚዲያ ላይ ያ ምስል ከተሰራጨ በኋላም ይቅርታ ጠይቆ እንደነበረ ይታወቃል። ነገር ግን ለመጀመሪያ ጊዜ በግልጽ ከጊቭ ሚ ስፖርት ጋር በነበረው ቆይታ ክለቡ በእኔ ላይ የነበረው እምነት እንዳላሳይቶኛል፣ ቼልሲ ለዚህም እጅግ አመስጋኝ፣ ምክንያቱም በከባዱ ጊዜ የካፒቴን አርም ባንድ ሰጥቶኛል፣ ይሄም እኔን ለማበረታት ነው ብሏል። እንዲሁም የቡድን አጋሮቼ ከመጀመሪያ ቀን ጀምሮ በእኔ ላይ እምነት ነበራቸው። የተፈጠረውን ነገር ከባድ ቢሆንም እንኳን ቼልሲ ድጋፉ አልተናወጠም በእኔ ላይ። ቼልሲን አመስጋኝ ነኝ፣ ለዚህም በጣም አብዝቼ ውለታ መክፈል እፈልጋለሁ ቼልሲን ብሏል። ከጊቭ ሚ ስፖርት ጋር ቆይታ ነበረው። መረጃውን ከዚ አትሌቲክ ላይ ያገኘ ነው። በአፍሪካ ዋንጫ ምክንያት ሳላ ቶትናም ሆትስፐርስ ወልቭስ ጋር የሚደረገው ጨዋታ ያመልጠዋል። ሀገሩ ግብፅ እስከ ፍጻሜ ከደረሰች የጨዋታ ብዛቶች ወደ 6 ያድጋሉ። ሊድስ፣ ፉልሃም፣ አርሰናል፣ በርኔ የቶትናምና የወልቭስን ጨዋታ ጨምሮ ያመልጠዋል ማለት ነው። እንዳልኳችሁ ግን የአፍሪካ ዋንጫ ምን ያክል ብሔራዊ ቡድኖች ይጓዛሉ የሚለው ክለቦችም ተጫዋቾችን ለምን ያክል ጨዋታ ያጧሉ የሚለው ነገር አብሮ የተያዘ ይሆናል። የሊቨርፑል ተጫዋች ሳላ ባለፉት 7 የፕሪሚየር ሊግ ጨዋታ ከአዲስ አዳጊ ክለብ ጋር 8 ጎል አስቆጥሯል። ሰንደርላንድ በፕሪሚየር ሊግ ህይወቱ ምንም ጎል ካላስቆጠረባቸው 4 ቡድኖች መካከል አንዱ ነው። ከነሱ ጋር ያደረገው አንድ ጨዋታ ሲሆን በኤፕሪል 2014 በቼልሲ በሚጫወትበት ጊዜም ነበር የገጠመው። አሁን አዳጊውን ቡድን አግኝቷል። ምናልባት ሰንደርላንድ ላይ ገቢ ያስቆጥር የሆነ ወይ ሳላህ የሚጠበቅ ነው። የሰንደርላንዱ አለቃ ሪጌስሊ ብሬስ ከሊቨርፑል ጋር በሚደረግ የመጀመሪያ ጨዋታ እንግዲህ ለሳቸውም ይሆናል ሊቨርፑልን ሲገጥሙ አርሰን ቬንገር አርሰናል እየመሩ በኤፕሪል 2015 4-1 በሆነ ውጤት ካሸነፉ በኋላ ፈረንሳዊው አሰልጣኝ እንግዲህ ከሊቨርፑል ጋር ባደረጉት የመጨረሻ 16 የፕሪሚየር ሊግ ጨዋታ ምንም ድል አላገኙም። 8 ጨዋታ ሲሸነፉ 8 ጨዋታ ባቻ ውጤት አጠናቀዋል። ሊቨርፑል ባለፉት 3 በሜዳ ባረጋቸው የፕሪሚየር ሊግ ጨዋታ 2 ተሸንፏል። ይህም ባለፉት 53 ጨዋታ 41 ጨዋታ ሲሸነፉ 10 ጨዋታ አቻ ተለያይተዋል። ሌላው ለሊቨርፑል ምናልባት ከአዳጊ ክለቦች ጋር ያላቸውን ሪከርድ ግን በተወሰነ መንገድ እናንሳው። ሊቨርፑል ከአዳጊ ክለቦች ጋር ባረጋቸው የመጨረሻ 12 የፕሪሚየር ሊግ ጨዋታ ሁሉንም አሸንፏል። ከአዳጊ ክለቦች ጋር በአንፊልድ ካረጋቸው 28 የመጨረሻዎቹ ጨዋታ 26ቱን አሸንፏል።
አንድ አቻ ሲወጡም ሲያስመዘግቡ አንድ ጨዋታ ተሸንፈዋል። ሊቨርፑል ለመጨረሻ ጊዜ ያሸነፈው አዳጊ ክለብ በመጋቢት ወር 2001 ፉልሃም ነበረ። አሁንስ ሰንደርላንድ ይህን የፉልሃምን ታሪክ ይደግም የሆነው የሚለው ይጠበቃል። ሊቨርፑል ከሰንደርላንድ ጋርም ባረጋቸው የመጨረሻዎቹ 10 የፕሪሚየር ሊግ ጨዋታ አልተሸነፈም። 6 አሸንፎ 4 አቻ ነው የተለያየው። ይህም በመጋቢት 2012 1-0 በሰንደርላንድ ከተሸነፈ በኋላ ሊቨርፑል በሰንደርላንድ አልተሸነፈም። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙትም በጥር ወር 2017 ሲሆን ጨዋታም 2-2 በሆነ አቻ ውጤት ነበረ መጠናቀቅ የቻለው። ሰንደርላንድ ከሊቨርፑል ጋር ባደረጋቸውም የመጨረሻ 18ም ጨዋታ ነጥለን ብናየው ሊቨርፑል ሽንፈት የሚባል ነገር ያልቀመሰበትም። ስለዚህ ሰንደርላንድን ማሸነፍ ለሊቨርፑል በጣም ቀላሉ አጋጣሚ ሆኖ መጥቷል። ምናልባት አንድ ሌላ የሊቨርፑል ጥሩ አድቫንቴጅ የሚሆነው ሊቨርፑል ማክሰኞ፣ ረቡዕ፣ ሐሙስ ባደረጋቸው ባለፉት 25 የፕሪሚየር ሊግ ጨዋታ አንድ ጊዜ ብቻ ተሸንፏል። እሱም ኤፕሪል 2024 ላይ በኤቨርተን 2-0። ከዛ ውጪ 19 ሲያሸንፍ 5 ጨዋታ ባቸው ውጤት ተጠናቋል። ለሊቨርፑል ጥሩ ቀን ላይ የዋለ ይመስላል። ጨዋታው ሮብ ምሽት ነው የሚደረገው። ተከታታይ መረጃ ይኖረናል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ይህም መረጃ እኛ የሚያገኘነው ውድ ቤተሰቦቻችን በታማኝ የዜና ምንጮቻችን ነው። በተለይም ብሩኖ ፈርናንዴዝ በሳምንቱ ዩናይትድ ወደ ድል የመጣባቸው 2 ኳሶችን አሲስት እንዳደረገ ይታወቃል። በእርግጥ አብሮት በርካታ ምርጫዎች ነበሩ። ምናልባት የማንቸስተር ዩናይትድ ደጋፊዎች በዚህ ጉዳይ ላይ መልከታችሁን አጋሩን። ከታማኝ ምንጮች አረጋግጠነዋል። ኦፊሻሊ ፕሪሚየር ሊጉ ይሄን መረጃ እስካቀረብንበት ሰዓት ድረስ ብሩኖ መመረጡን ይፋ አላረገም። ግን ታማኝ ምንጮች ብሩኖ አሸንፏል እያሉ ነው። አዲስ መረጃ ካለ የሚስተካከልም ካለ በቀጣይ መረጃ እናመጣዋለን። በዛው የብሩኖን እንቀጥል። ብሩኖ ወደ ዩናይትድ ከመጣም ጀምሮ ማለት ነው ከአንድ ጨዋታ በላይ እንግዲህ ገጥሟቸው ጎል አስቆጥሮባቸው የማያውቁ የፕሪሚየር ሊግ ቡድኖች ዌስትሃም፣ ወልቭስ፣ ኖርዊች እና ሉተን ብቻ ናቸው። አማካይ ነው ብሩኖ ፈርናንዴዝ። ከነዚህ መሃል አሲስት ያላረገባቸው ደግሞ ኖርዊች፣ ሉተን ታውን ብቻ ናቸው። እነዚህም 2 ጊዜ ነው የገጠማቸው። ከዛ ውጭ ግን ብሩኖ ፈርናንዴዝ በፕሪሚየር ሊግ የገጠማቸው ክለቦች ላይ ሁሉ የግብ አስተዋጽኦ አለው። የዘንድሮ ካፒቴን ብሩኖ ሚጌል ፈርናንዴዝ የእንግሊዝ ፕሪሚየር ሊግ ቁጥራዊ መረጃውንም ብናይ ውድ ቤተሰቦቻችን በአሲስት ቁልፍ ኳስ በማቀበል ግብ ሊሆን የሚችል ሙከራ በመሞከር ኳስን ወደፊት በማሻገር ረጅም ኳሶቹ ስኬታማ በመሆን ማጥቃትን በማስጀመር 3ኛ የሜዳ ክፍል ላይ ኳስ በማቀበል ፔናልቲ መምቻ ሳጥን ውስጥ ኳስን ለጓደኞቹ በትክክል በማቀበል ብዙ ሪከርድ ብናይ የፕሪሚየር ሊጉ ቁጥር 1 ነው። ያውም የአማካኝ ስፍራ ተጫዋች ነው። ያውም ሩበን አሞሪም በጥልቅ አማካኝ ሚና እያጫወቱት ቁጥሩ እንደዚህም ያለ ነው። ብሩኖን ስላነሳን በዛው መረጃውን እንቀጥል ብለን ነው። እዚህ ስበጣ በእጅጉን የረዳኝ ተጫዋች አማድ ዲያሎ ነው እና እርሱ ተመሳይ ቋንቋ ማውራታችንም በቶሎ እንድንግባባ አድርጎናል እያለ ነው ብሪያን ቤሞ። እዚህ ከደረስኩበት የመጀመሪያ ቀን አንስቶም ከእርሱ ጋር ድንቅ ጥምረትም ነበረን ብሏል። ምንም ጥያቄ የለውም። በማንቸስተር ዩናይትድ አንዱ ከፊት አንዱ ከኋላ፣ በተለይም አማድ ወደኋላ ሆኖ የመስመር ተከላካይ ሚናንም ጭምር እየተወጣ የመስመር ተመላላሽ ሆኑ። ብሪያን ቤሞ የቀኝ የመስመር አጥቂ ሆኖ እየተጫወቱ ለዩናይትድ ጥሩ ጥምረት አላቸው። ሁለቱም ለአፍሪካ ዋንጫ ይሄዳሉ፣ በአንድ ምድብ ይገኛሉ። ምናልባት ከሁለት አንዳቸውን ዩናይትድ በጊዜ ሊያገኝ የሚችልበት ምድል ሊፈጠር ይችላል። በአንድ ምድብ ላይ እንደመገኘታቸው መጠን ግን ብሪያን ቤሞ እዚህ ስመጣ እንደ አማድ ዲያሎ የተገባባው ቶሎ የለም የረዳኝም እሱ ነው ብሏል። በሜዳም ላይ ጥሩ ጥምረት አላቸው። ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉ 13 ጨዋታን እስካሁን አድርጓል። እንግዲህ 14ኛውን ደግሞ ሐሙስ በጣም ደካማውን ዌስትሃምን ይገጥማል። ምናልባት ለዩናይትድ ሌላ ጥሩ እድል ነው። በዛ ላይ ዩናይትድ የሌሎች ክለቦችን ጨዋታ አይቶ አጠናቆ ደረጃ ሰንጠረዡ ላይ የት እንዳለ ካወቀ በኋላ የሚያደርገው ጨዋታ ነው ለዩናይትድ። ካለፉት 13 ጨዋታ ግን 6 ድል፣ 4 ሽንፈት፣ 3 አቻ 21 ነጥብ አለው። 1 ክሊንሺት 21 ጎል አስቆጥሮ 20 ጎል ተቆጥሮበታል። ምናልባት ዩናይትድ ይህን የሚያሻሽልበት ሳምንት ይመስላል። ወሩን ካነሳን ደግሞ የኖቬምበር ወር የማንቸስተር ዩናይትድ ምርጥ እጮችም ቀርበዋል። መርጣችሁ በሀሳብ መስጫ ሳጥናችን ላይ ላኩልን። ዩናይትድውያን ብሩኖ ሚጌል ፈርናንዴስ፣ አማድ ዲያሎ፣ ማቲያስ ዴላይ ተቀርበዋል። እነኚህ ከቀረቡ እጮች ውስጥ በተጠናቀቀው የኖቬምበር ወር ለዩናይትድ ምርጡ ማን ነበረ? በማንቸስተር ዩናይትድ አንድ ተከላካይ ማቲያስ ዴላይት፣ አማካዩ ብሩኖ እና የአጥቂ ስፍራ ተጫዋቹ ግን አሁን በተመላላሽነት በቀኝ ተመላላሽነት የሚጮተው አማድ ዲያሎ አለ። እናንተን ምርጥ ጻፉልን። ማንቸስተር ዩናይትድ በጥር ተጫዋች ያመጣል የሚለው ዜና እንዳለ ሆኖ በጥር ግን እንደ ኮቢ ሜኖ፣ ጆሽ ኳሴርኪስ፣ ማኑኤል ኡጋርቴን፣
የመሳሰሉ ተጫዋቾች ትልቅ ገንዘብ የሚቀርብ ከሆነ ሊሸጥ የሚችልበት አማራጭ አለ እየተባለ ነው። እስከ ጃንዋሪ 18 የአፍሪካ ዋንጫ አለ። ምናልባት ያንን ጠብቆ ዩናይትድ ጥያቄዎቹን ተቀብሎ ሸጦ የአፍሪካ ዋንጫን አጠናቀው የሚመጡ ተጫዋቾችን ደግሞ ሊያስቀጥልና እንዲሁ በጥር ላይ የተወሰኑ የውሰትም ይሁኑ ቡድኑን ደግሞ በረጅም ጊዜ ሊያገለግሉ የሚችሉ የቋሚ ዝውውሮችንም በዚህ ገንዘብ ሊፈጽም ይችላል ተብሏል። ኮቢ ሜኖ፣ ጆሽኳ ዜርኪዝ፣ ማኑኤል ኡጋርቴ የዩናይትድ ቆይታቸው ጥርም ላይ ሊወሰን ይችላል እየተባለ ነው። እንደ ካዜሜሮ ያለ ደግሞ ክረምት ላይ ይጠበቃል። ምናልባት ዩናይትድ በጥር የዝውውር መስኮት የሚያቸው አማራጮች ስላሉት ከነኛ ውስጥ አንዱን በውሰትም ይሁን በዝቅተኛ ገንዘብ በቋሚነት ሊያመጣ ይችላል። ምናልባት እንደ አንጄሎ ስቲለር፣ እንደ ጎሜሽ የወልቭሱ ተጫዋች የውሰት ዝውውር አካል ሊሆኑ ይችላል። ያው ኤሊዮት አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን በጥር ሳይሆን ሞር ክረምት ላይ የሚጠበቁ አይነት ተጫዋች ስለሆኑ የማንቸስተር ዩናይትድ እንግዲህ የመጀመሪያ ዙር የእንግሊዝ ፕሪሚየር ሊግ ለማገባደድ 5 ጨዋታ ይቀሩታል። ማንቸስተር ዩናይትድ ከአምስቱ እንግዲህ ማንቸስተር ዩናይትድ 17ኛ ያለውን ዌስትሃም፣ 20ኛ ያለውን ወልቭስ፣ 11ኛ ያለውን በርንማውዝ፣ 4ኛ ያለውን አስቶን ቪላ፣ 13ኛ ያለውን ኒካስል ይገጥማል። ማንቸስተር ዩናይትድ 6ኛ ነው በዚህ ሰዓት ላይ ያለው። እንግዲህ ማንቸስተር ዩናይትድ ከነኛ 5 ጨዋታዎች በኋላ አንደኛ ሲዝኑን ያጠናቅቃል። አንደኛ ሲዝኑን ሲያጠናቅቅ በጣም ቀለል ያሉ በአንጻራዊነት እናም በደረጃ ሰንጠረዥ ላይ ለውጥ ሊያስከትሉ የሚችሉ አይነት ጨዋታዎች እጁ ላይ ይቀሩታል። ዩናይትድ ከነኛ 5 ጨዋታ በኋላ አንደኛውን ሲዝን ወይም የሲዝኑን አጋማሽ በምን አይነት ደረጃ ላይ ሊያጠናቅቅ ይችላል? ከቡድናችሁ ወቅታዊ ሁኔታ፣ ከተጋጣሚዎች አንጻርና ፕሪሚየር ሊጉ ካለው ወቅታዊ ይዘት አንጻር የዩናይትድ ደጋፊዎች ምልከታችሁን ብታደርሱን ደስ ይለናል። ባርሴሎና በዓመቱ መጨረሻ እንግሊዛዊን ተጫዋች ማርከስ ራሽፈርድ በቋሚነት የማስፈረም እቅድ እንደሌለው ተዘግቧል። በውድድር ዓመቱ መጨረሻ ባርሴሎና ራሽፈርድን በ30 ሚሊዮን ዩሮ በቋሚነት ማስፈረም ይችላል። ይሁን እንጂ አሁን ላይ ለባርሴሎና ተጫዋቹ በቋሚነት ለማቆየት ምንም እንቅስቃሴ አላደረጉም። በሌላ በኩል ባርሴሎናዎች በዓመቱ መጨረሻ የሚጠናቀቀውን የሮቤርት ሌዋንዶስኪ ኮንትራት የማራዘምም እቅድ እንደሌላቸው ይታወቃል። ይህንም ተከትሎ ባርሴሎና ቀጣይ ክረምት የፊት መስመሩን ለማጠናከር ወደ ገበያ ሲወጣ ማርከስ ራሽፈርድ በሩበን አሞሪም ስር ይጫወታል ተብሎ ስለማይጠበቅ ዩናይትድ ከዚህ ተጫዋች ከሽያጭ የሚያገኘው ገንዘብ አሁንም የለም ተብሎ ነው እንግዲህ መረጃዎች እየወጡ የሚገኙት። በዚህ ምክንያት ማንቸስተር ዩናይትድ ለራሽፈርድ ሌላ ገዢ የማፈላለግ ግዴታ ሊጠብቀው ይችላል እንደማለት ነው። ውድ ቤተሰቦቻችን ዩናይትድ በሩበን አሞሪም ስር ድጋሚ ያጫውተዋል ተብሎ ስለማይጠበቅ ለዛም የግዴታ ገዢ ይፈልጋሉ። ግን የማርከስ ራሽፈርድ እና የሩበን አሞሪም ሁኔታ በርቅ ከተጠናቀቀ እና እሳቸው ወደሚፈልጉት ደረጃ ከመጣ ምናልባት እድል ሊኖረው ይችላል። ግን የዩናይትድ ደጋፊዎች ራሽፈርድ ምናልባት ለባርሴሎና ቋሚ እድሉ እያከተመ ነው ተብሏልና ቢጫወት ለዩናይትድ በቂ ነው ብላችሁ ታስባላችሁ? አሁን ካለው የቡድን ጥራት አንጻር መልከታችሁን አድርሱን። የዛሬው የአርሰናል ልዩ መረጃ የሰሜን ለንደኑ ክለብ አርሰናል የቡካዮ ሳካን ኮንትራት ለማራዘም የሚያደርገውን ንግግር አጠናቆ ይፋ ማድረግ ብቻ ቀርቶታል ይላል የዘ አትሌት ዘገባ። ቡካዮ ሳካ በአርሰናል ለመቀጠል ያለው ከፍተኛ ፍላጎት ደግሞ ነገሩን አቅልሎታል። በሌላ በኩል መድፈኞቹ ጥሩ ጊዜ እያሳለፈ የሚገኘውን የመስመር ተጫዋች ዩሊያን ቲምበር ውል ለማራዘም ንግግር ላይ እንዳሉ ይታወቃል። ተጫዋቹ በአርሰናል ቤት ያለው ኮንትራት ለማራዘምም ፈቃደኛ መሆኑ ተረጋግጧል። ዩሊያን ቲምበር በቀጣይ ደሞዝ ጭማሪ ተደርጎለት የ5 ዓመት ኮንትራት ይፈርማል። ስለዚህ አርሰናል የቲምበርና የሳካን ጉዳይ እንዳጠናቀቀ ቁጠሩት። ይልቁንስ አርሰናልን ምናልባት እንደ ዜና በትልቁ ሊጠብቁት የሚገባው የዴክላን ራይስን ጉዳይ ነው። ዴክላን ራይስንን በቅርቡ ይደራደራሉ ተብሏል አርሰናሎች። ስለዚህ የሳካና የቲምበርን ትተ ነው ኦልሞስት እንዳለቀ ስለሚቆጠር የዴክላን ራይስን ኮንትራት ሲያራዝም አርሰናል ጥንቅቅ ያለ ቡድኑን ይዞ ለቀጣይም ዓመት የዋንጫ ተፋላሚ ለመሆን የሚያደርገውን ጥረት እንደሚጀምር ተስፋ የሚሰጥም አይነት እንቅስቃሴ ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ የብሬንትፎርድ ጨዋታ ጠንካራ ድጋፍ ያስፈልገናል ብለዋል። ምክንያቱም ጠንካራ ተጋጣሚ ስለሆነ ብለዋል። ጨዋታው አስፈላጊና የተለየ ነው ሲሉ የገለጹት አርቴታ በስቴዲየም ውስጥ ጢም ብላችሁ ተገኝታችሁ ድጋፍ እንዳይለየን ብለዋል። ሁሉም ሰው ከጨዋታው መጀመሪያም ጀምሮ ቡድኑን ማበረታታት አለበት እያሉ ነው። በሳምንቱ መጨረሻ ከቼልሲ ጋር የጣሉት ነጥብም እንዳስቆጫቸው ጭምር ነው እሳቸው በዛው አያይዞ የተናገሩት። ግን ቡድን የተቻለውን ሁሉ አድርጎ ነበር ብለዋል። ስለዚህ ይህ ነጥብ መጣል እንዲደገም ያልፈለጉት ማይክል አርቴታ የአርሰናል ደጋፊዎችን የክተት ጥሪን ያቀረቡት በስቴዲየም ተገኝተው ድጋፍ እንዲሰጡ
የአርሰናሉ ተከላካይ ዊሊያም ሳሊባ የብሬንትፎርድ ጨዋታ ወደ ሜዳ ሊመለስ እንደሚችል ፍንጭ ሰጥተዋል። ዊሊያም ሳሊባ ከቼልሲ ጨዋታ በፊት ጉዳት አጋጥሞት በጨዋታ ሳይሳተፍ እንደቀረ ይታወቃል። ተጫዋቹ ያጋጠመውን ጉዳት ምክንያትም ከመግለጽ የተቆጠቡት ማይክል አርቴታ የቀናት ጉዳት ነው ከተመለሰ አብረና ያለን ብሏል በዚህ ጨዋታ ላይ። በሌላ በኩል ከሃቨርዝ አሁንም ለሳምንታት ከሜዳ ይርቃል ብሏል። እሳቸው እንዳልኳችሁ ነው ከማይክል አርቴታ ጋዜጣዊ መግለጫ የቡድን ዜና ከማግኘት ይልቅ ለአርሰናል ቅርብ የሆኑ ታማኝ የዜና ምንጮች የሚሰጡት መረጃ መወር ቀላል ይሆናል። እሳቸው የቀናት ጉዳይ ነው ከተመለሰ እናያለን ያሉት ሁሉ ዊሊያም ሳሊባን። አርቴታም ስለ ጋቢም ተጠይቀው ነበረ። አሁን ብዙ ጋቢዎች አሉን፣ ጋብርኤል ማጋሌሽን ነው የአሰልጣኝ ቡድን ውስጥ ራሱ አንድ አለን ብለዋል። ጋብርኤል ማጋሌሽን ማንን እንደሆነ ግን አልጠቀሱም። ከዛ ውጭ ስለ ቤን ዋይት ተጠየቁ። አርቴታ እኔ እንደተናገርኩት ለሁሉም ሰው እድል እሰጣለሁ ሲሉ ተደምጧል። ግን ለቤን ዋይት እስካሁን ያንን ሲያደርጉ እየተመለከተን አይደለም። ምናልባት የቤን ዋይት ጉዳይ እንኳን በዩሊያን ቲምበር ቦታው ፈጽሞ የተያዘበት ይመስላልና ያንን ቦታ ድጋሜ ለማግኘት ብዙ የሚቸገር ይመስላል ቤን ዋይት። በቡድን ዜና ኤብሬቺዜ ይጠበቃል። በነገራችን ላይ 4 ጎል 2 አሲስት አለው። አንድም የአርሰናል ተጫዋችም በዚህን ያክል ደረጃ በመጀመሪያ 5 የፕሪሚየር ሊግ ጨዋታ ላይ አላስመዘገበም። ኤብሬቺዜ በመጀመሪያ 5 ቋሚ በሆነባቸው ጨዋታ 4 ጎል እና 2 አሲስት አለው። እድገቱ በጣም አስገራሚ የሚባል ነው። ድንቅ ጊዜንም ከአርሰናል ጋር እያሳለፈ ይገኛል። ምናልባት አርሰናል በክረምት ካመጣቸው ተጫዋቾች ውስጥ በትልቁ የቡድኑ ላይ ለውጥ ያመጣ ብለን ልንጠቅሰው እንችላለን። ከረጅም ዓመታት በኋላ ከ40 ምናምን ዓመት በኋላ እንኳን በለንደን ደርቢ በኖርዝ ለንደን ደርቢ ጨዋታ ሃትሪክ የሰራ እንደሆነ ይታወቃል። ኬት አንድሪውስም ስለ ተጋጣሚያቸው አርሰናል ተናግረዋል። በጣም አስደናቂ ቡድን ነው የምንገጥመው፣ የጨዋታውን እያንዳንዱን ደረጃ የሚያከብር አሰልጣኝ ያላቸው ብሏል። ማይክል አርቴታን ማለታቸው ነው። ቡድኑ ባለፉት ዓመታት በአሰልጣኝነት እገዛ ያደገ ቡድን ነው ብለው አርቴታን አወድሷል። በግልጽ ጥሩ የውድድር ዘመን እያሳለፈ ያለን ቡድን ነው የምንገጥመው፣ ለዚህ ተጫዋቾቼን ተዘጋጁ ብያችኋለሁ ብለዋል ኬት አንድሪው። የቀድሞ የብሬንትፎርድ የቆመ ኳስ አሰልጣኝ አሁን የቡድኑ ዋና አሰልጣኝ። ቃል ስፖርት ዩቲዩብ ቻናል የምሽት ጥንቅራችን ይሄ ነው። የሳምንቱ አጋማሽ ጨዋታዎች ላይ መልካታችሁን አድርሱን። ቅድመ ግምት ወይም ክለቦቻችሁ ከተጫወቱ የጨዋታ ውጤቶችን እያደረሳችሁን ቆዩን። በማለዳው እንገናኝ። ሮብ ማለዳ በሚኖረን መረጃ እንገናኝ። አሁኑን አበቃን።